እነዚህን ሰዎች በዚህ ቦታ በአንድ ያሰባሰባቸው ነገር ምንድነው ይሆናል? እንግዲያውስ እንንገሮ። ይህ ቦታ የገበያ ስፍራ ነው። በአመት አንድ ቀን ብቻ ከያሉበት እዚህ ተገኝተው ይገበያያሉ። ነገር ግን በዚህ ገበያ የሚሸጠው አንዳችም ልብስም ሆነ የእህል ዘር ሳይሆን የሰው ልጅ ነው። ለዛውም በአስራዎች ዕድሜ የሚገኙና ድንግልናቸውን አስጠብቀው የቆዩ ቀንበጥ ኮረዳዎች። በዚህ በሰለጠነ ዘመን እንደ ባለንግድ የሰው ልጅ በቁም የሚሸጠው መቼም በእኛ አህጉር አፍሪካ ነው ይሆናል። መልሱ ግን ከዚህ ፈጽሞ የራቀ ነው። ምክንያቱም ይህን መሰል ሁነት የሚከናወነው ሰለጠንን በሚሉ አውሮፓውያን ግዛት በሆነችው ቡልጋሪያ መሆኑ ነው። በዚህ ሚስት ለማግባት ጥምቀትን ጠብቆ ሎሚ መወርወር፣ እወቂኝ ልወቅሽ ሲሉ ወራትና ዓመታትን መጠናናት ብሎም ሽማግሌ ልኮ ልጅን ለልጅ እያሉ ደጅ መጥናት ፈጽሞ አይታሰብም። ይልቁንስ ሮትን ይጭነቀው አይተው የተመኟትን ልቦ የፈቀዳትን ሴት ጠጋ ብለው የመግዣ ዋጋውን ያቀርባሉ። እሷም ከተስማማች በአንድ አዳር ባለትዳር ሆኑ ማለት አይደል? ይህን መሰል ሁነት እንደኛ ሀገር ባሉ ለትዳር ትልቅ ክብርና ቦታ ባላቸው ዜጎች ግርምትን የሚጭር ሊሆን ይችላል። በዚች ሀገር ግን ፈጽሞ የተለመደና የሚናፈቅ ባህል ነው። ሮማዎች በቡልጋሪያ ውስጥ የሚገኙ ማህበረሰቦች ናቸው። መነሻቸው ሰሜናዊ ህንድ ቢሆንም ጥሎባቸው በአንድ ቦታ ጸንቶ አይኖሩም። ለዛም ይመስላል ዘራቸው እንደ ምድር አሸዋ በሁሉም የምድር ጠርዝ የሚገኘው። ከመቶ ዓመታት በፊት በርካታ የማህበረሰቡ አባላት ወደ ምስራቃዊ አውሮፓ ሀገራቶች በተለይ ወደ ቡልጋሪያ ተሰደዋል። አሁን ድረስ በቁጥር ከፍ ያሉ የማህበረሰቡ አባላት በዚህ እየኖሩ ይገኛሉ። የትዳር አጋር ማግኘት ፈተና ከሆነቦት ኪሶን ጠርቀም ባለ ብር ይሙሉና ወደዚች የግርምት ሀገር ላስገባዎት። ቡልጋሪያ ትሰኛለች። በአሁኑ ሰዓት የዩናይትድ ኔሽን አባል ብትሆንም በድሮ ጊዜ የታላቋ ሶቪየት ህብረት ወይም የአሁኒቷ ራሽያ አካል እንደነበረች ይነገራል። ህንፃዎቿን፣ መንገዶቿና ባቡሮቿ አሁንም ቢሆኑ የሶቪየት ህብረት አንድ አካል እንደሆነች አድርገው ያሳብቃሉ። አንዳንዶችም ታናሿ ሞስኮ እያሉ ያሞካሿታል። እነዚህ የሮማ ማህበረሰቦች በዚህች ሀገር ውስጥ ግዛታቸውን አስፋፍተው ይኖራሉ። ሮማዎች ራሳቸውን ያገለሉ ናቸው። ባህላቸውና አስተዳደራቸው ከማንም ጋር እንዲቀራረቡና ህብረት እንዲፈጥሩ ፈጽሞ አይፈቅድላቸውም። ቤቴ ብለው የሚኖሩባት የቡልጋሪያ ህዝቦች ከኦሮሞዎች ጋር ፈጽሞ አይዋደዱም። ህይወታቸውም የአይጥና የድመት ነው። ሮማዎች በዚህች ሀገር ሲኖሩ ለውሃና ለመብራት ብሎም ሌሎች የአገልግሎት ክፍያዎችን ፈጽሞ አይከፍሉም። በመኖሪያ አካባቢያቸውም ያለማንም አዎንታዊ ፈቃድ ሰጭነት ቤታቸውን ይገነባሉ። ቀሪው የቡልጋሪያ ህዝብ እነዚህን የሮማ ማህበረሰብ አባላት ስራ እንኳን ለመቅጠር ፈቃደኛ አይደሉም። ምክንያቱም ሮማዎች ስራ ወዳድ ስላልሆኑ ስራ ገለመኔ ብሎ ነገር ስሜት አይሰጣቸውም። ይልቁንስ የጥንት ቀደምት የአያቶቻቸው መነሻ የሆነውን የህንድ ባህላዊ ዘፈን እያንጎራጎሩ መጨፈር ያስደስታቸዋል። በአጠቃላይ ከዓለም ተኳርፈው በራሳቸው ዛቤ የሚሽከረከሩ ማህበረሰቦች ናቸው። ወደ ሮማ መኖሪያ አካባቢ ለመድረስ ከቡልጋሪያ ዋና ከተማ ከሆነችው ሶፊያ የ2 ሰዓት መንገድ መጓዝ ይጠበቅቦታል። በአንድ ስም ሮማ ተብለው ይጠሩ እንጂ በውስጣቸው በርካታ ጎሳዎችን የያዙ ናቸው። ከነዛም ውስጥ አንዱ የዛሬ መዳረሻችን ያደረግነው ክላይጂ ጎሳ ይገኝበታል። ይህ ጎሳ 18000 የሚጠጉ አባላቶች አሉት። የሮማ አንድ አካል የሆኑት ክላይጂ ጎሳዎች በእምነታቸው ክርስቲያኖች ሲሆኑ ማንኛውም እነሱ ማግባት የፈለገ ሰው የግድ የነሱ ጎሳ አባል መሆን ግድ ይለዋል። በዚህ ማህበረሰብ የሴቶች ህይወት ከበድ ያለ ይመስላል። ከፍተኛ ቁጥጥር ይደረግባቸዋል። የፈለጉት ቦታ ባሻቸው ሰዓት መሄድ አይችሉም። በአጠቃላይ ከትዳር በፊት ያለው ህይወታቸው ከቁም እስር አይተናነስም። በዚህ ጎሳ ያሉ ሴቶች ከፍተኛ ሊያደርጉት የሚችሉት ነገር የፌስቡክ አካውንት ከፍቶ ፎቶአቸውን እየተነሱ መልቀቅ ነው። በቃ ይህ የአብዛኛው ሴቶች የተለመደ የቀን ውሎ ነው። ነገር ግን በውበታቸው ተማርኮ ወደ እነሱ ከቀረበ ወንድ ጋር መተቃቀፍም መሳሳምም አልፎም ለብቻ መገናኘት ፈጽሞ የተከለከለ ነው። ምናልባት እነሱን ለማየትና ለማግኘት የፈለገ ሰው የቀጠሮ ቦታቸው ሊሆን የሚችለው የልጅቷ ቤት ነው። በዛም በቤተሰቦቿ ታዛቢነት ንግግራቸውን ጨርሰው እሱም ወደ መጣበት ይመለሳል። በዚህ ጎሳ ትምህርት ቅንጦት ነው። አንዲት ሴት ግፋቢ ልትማር የምትችለው እስከ 2ኛ ደረጃ ድረስ ነው። ከዛ በኋላ ራሷን አሳምራ ወደ ገበያ ትወጣለች። እዚህ የሚገኙ ባለትዳሮች ትዳራቸውን የመሰረቱት በዚህ መንገድ ነው። የሴቶች መብት እጅጉን የተጨቆነ ነው። አብሶ ከትዳር በኋላ የትኛውም እንቅስቃሴዋ በባሏ እጅ ላይ ይወድቃል። ከትዳር በኋላ የብዙ ሴቶች እጣ ፋንታ የቤት እመቤት በመሆን ልጆችን ማሳደግ ነው። በጉጉት ሲጠበቅ የነበረው ቀን ደረሰ። ሴቶችም ሆኑ ወንዶች ያገቡትም ሆነ ያላገቡት በጉጉት የሚጠብቁት የማህበረሰቡ መገለጫ የሆነው ሴቶች ወደ ገበያ ወጥተው ራሳቸውን የሚሸጡበት ቀን ደርሷል። ይህ ሁነት በዓመት አንዴ ብቻ የሚካሄድ በመሆኑ
በሁሉም ዘንድ ይናፈቃል። ሴቶች ከዚህ ቀን ቀደም ብለው በገበያው ላይ ደምቆና ተውቦ የሚያሳያቸውን የማጌጫ ዕቃዎች ይሸምቱ ይዘዋል። በዚህ ጎሳ የሴቶች ውበት የሚለካውና የመሸጫ ዋጋቸው ከፍም ዝቅም እንዲል የሚያደርጉ በርካታ ነገሮች ያሉ ቢሆንም ድንግልናቸውን አስጠብቀው መቆየታቸው ግን ከሁሉም በላይ ቅድሚያ የሚሰጠው ነገር ነው። ድንግል ያልሆነች ሴት ከራሷም አልፋ ቤተሰቦቿን ታሰድባለች፣ ከማህበረሰቡም ትገለላለች። ስለዚህ እስከ መጀመሪያ ትዳሯ ድረስ ድንግልናዋን ጠብቃ በንጽህና መቆየቷ የውዴታ ግዴታዋ ይሆናል ማለት ነው። በመቀጠልም እድሜዋ ነው። ለገበያ የምትቀርብ ማንኛውም ሴት እድሜዋ ከ13 እስከ 20 ዓመት መሆን ይኖርበታል። በዚህ ጎሳ ያለች ሳታገባ 20 ዓመት ካለፋት ቆመ ቀር በመባል በማህበረሰቡ መዛበቻ ትሆናለች። ምናልባት በነፃም ብትሸጥ የሚገዛት ወንድ ላታገኝ ትችል ይሆናል። ከዚህም ቀጥሎ የሰውነት ቆዳቸው በተለይ ፊታቸው ነፃ ብሎ እንዲታይ ይፈለጋል። በዚህም ጎሳ በጣም ነጭ የሆነች ሴት በጣም ቆንጆ መሆኗን ስለሚያሳብቅ ነው። ለዛም ይመስላል እነዚህ ሜካፖች ፊታቸው ላይ በመቀባት እንደ ጻዳ የሚያበራዎትን የሚጎናጸፉት። በዛ ላይ ሰማያዊ የአይን ቀለም ካላቸው አለቀ። የመሸጫ ዋጋቸው እጅጉን ከፍ ይላል። ከዚህም ባለፈ የመጡበት ቤተሰብ ዋጋቸውን ከፍም ዝቅም ሊያደርገው ይችላል። መዋቡና መቆንጀቱ ቀጥሏል። በጉጉት ሲጠበቅ የነበረው ቀን ደርሷል። በዚህ የገበያ ስፍራ ሰዎች አንዳንድ እያሉ ይሰባሰቡ ይዘዋል። ባዶ የገበያ ስፍራ በሰዎች ተሞላ። ግብይቱም ተጀመረ። በዚህ ቦታ ሴቶች ብቻ አይደሉም፣ ወንዶችም በወርቅ የተለበጡ ትላልቅ የአንገት ሐብሎችን በመልበስ ያላቸውን የሀብት መጠን ያሳያሉ። በመቀጠልም የወደዳትን ሴት ጠጋ ብሎ ሰላምታ በመለገስ የመግዣ ዋጋውን ያቀርብላታል። የተጠራው የብር መጠን ይመጥነኛል ብላ ካሰበች ጨርቄን ማቄን ሳትል ከገዥዋ ጋር ትሄዳለች። ከዛም ፍቅርና የትዳር ህይወት ሀ ተብሎ ይጀመራል። በዚህ የገበያ ስፍራ አማካኝ የሴቶች የመሸጫ ዋጋ ከ10,000 እስከ 20,000 ዶላር ይደርሳል። አሁንም ቢሆን ዋጋውን ከፍና ዝቅ የሚያደርጉ ነገሮች እንዳሉ ሆነው በአጠቃላይ በዚህ ጎሳ ውስጥ በዚህ መንገድ ትዳራቸውን መስርተው ዘራቸውን ያስቀጥላሉ። ዓለም የብዙ ድንቅ እውነቶች መናኸሪያ ናት። እኛም ለዛሬ ይሄን መርጠን ጀባልናችሁ። ሌሎች ተመሳሳይ ቪዲዮዎችን እንዲደርሰው ከፈለጉ ሳብስክራይብ፣ ቪዲዮ ከተመቻችሁ ላይክ፣ ለሐሳብና ለአስተያየቶ ደግሞ ኮሜንት ማድረግ እንዳይረሱ። ለዛሬ እዚህ ጋር ይብቃን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።